የብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ቅርንጫፍ ጽፈት ቤት ኃላፊ አቶ ግርማይ ሽጥላ ቢገደሉም የሚያስቧቸው የልማት ግቦች ግን ይቀጥላሉ ሲሉ አሚኮ ያነጋገሯቸው የመሃል ሜዳ ነዋሪዎች ገለጹ። ነዋሪዎቹ አቶ ግርማ ለአካባቢያቸው ልማት ከፍተኛ ሙያዊ የአመራር ድጋፍ ሲያደርጉ መቆየታቸውን መስክረዋል። እኔው ዘላለም ሚያዝያ 19 ቀን የተገደሉትና የብልጽግና ስራ አስፈጻሚ አባል እንዲሁም ደግሞ የአማራ ክልል ቅርንጫፍ ጽፈት ቤት ኃላፊ የነበሩት አቶ ግርማይ ሽጥላ ሩቅ አሳቢና የመሪነት ባህሪን የተላበሱ እንደነበሩ አሚኮ ያነጋገራቸውና በቅርብ የሚያውቋቸው የመሃል ሜዳ ነዋሪዎች ገልጸዋል። ግርማ ማለት ገና ካስተዳደጉ እንዳለ አጠቃላይ በትምህርት ቤትም እንዳለ የመሪነት እንትን ነበረው። ጓደኞቹን ሰብስቦ ሰፈር አካባቢ መሰሎቹን ሲጫወት ቢመስል ልክ እንደ መሪ አሁን የደረሰበትን ደረጃ የሚያሳይ እንቅስቃሴ ነበረው። ግርማ ያው አንደበተ ርቱዕ ነው። ከዛው ግርማ ርህሩህ ነው። የግርማን የትልቁ ከሱ ወሰኩት ሰውን ትልቅ ትንሽ ብሎ እንትን የለም። ሁሉንም እኩል ነው የሚያየው። ላመነበት አላማ ትልቁ የሱ ኳሊቲ ላመነበት አላማ በቃ ወደ ኋላ እንትን የለም። ትክክለኛ ነው ብሎ አመነው በፈለገው መንገድ በኢሊታ በመናብን አይሄድም። በቃ ይቺ ሀገር ካለችበት ዝቅተኛ የኑሮ እድገት ደረጃ ወደ ተሻለ እድገት ደረጃ እንድትሸጋገር አቅሙ የሚችለው ነገር ሁሉ ለማድረግ የሚሞክር ውጤታማ የሆነ ብዙ ቦታዎች ላይ የሚሰራቸው ስራዎች ውጤታማ የሆኑ የሚሰጣቸው አመራሮች ከእለት ወደ እለት የሚሻሻሉ መሆናቸውን አውቃለሁ እና በጣም ብልህ ታታሪ ጠንካራና ህዝባዊ ወገንተኝነት ያለው ቆራጥ አመራር ነበር ብሎ መናገር ይቻላል። አቶ ግርማይ ሽጥላ ላይ ግድያ ከመፈጸሙ በፊት የአካባቢውን የሥራ እንቅስቃሴ በመጎብኘትና በማወያየት ጭምር የተሻለ የህዝብ ተጠቃሚነትን የሚያረጋግጡ አቅጣጫዎችን ተቀያይረው እንደነበር ነው ያነጋገርናቸው ነዋሪዎች የመሰከሩት። አጠቃላይ ያለው የህዝቡ ችግር ምንድነው? እኛ ምን መስራት አለብን እናንተ መስራት አለባችሁ የሚለው ቀደም እንዳሁ ካለበት ኃላፊነት ጋር ህዝቡ የሚያነሳቸው እነዛን ሁሉ ተነጋግረን በቀጣይ በርቱ ያሉ ችግሮች አሉ እየተነጋገር በጋራ እንፈታለን የሚል በደንብ ተነጋግረን ብለን በሰላም ሸኝት ከተማ ሸኝተን ነው የወጣው። የተሰሩትን ስራዎች አንድ በአንድ አዙረን አስጎብኝተን አይቶ እነዚህ ነገሮች ወደ ተሻለ የእድገት ደረጃ እናሻግራቸዋለን። አይዟችሁ በርቱ፣ ከዚህ በላይ ብዙ ነገር መስራት እንችላለን ብሎ የሰጣቸው ምክረ ሀሳቦች የሰጣቸው ምክሮች ነገር ትልቅ ተስፋ የሚሰጡ እንደነበሩ ያሰብን ይያለን። እኔ በእውነት ከተለያየን ከ2 ሰዓት በኋላ ነው ይሄን ጉዳይ የሰማሁት። በጣም አዝኛለሁ። ልቤን የነካው ያ ነው። ነዋሪዎቹ አቶ ግርማይ ሽጥላን ማጣት የሚያስቆጭ ቢሆንም እርሳቸው ያሰቧቸው የነበሩ የልማት ስራዎች ግን ይቀጥላሉም ብለዋል። ይሄን መሪ ማጣት ማለት በተለይ ለአካባቢው ሰሜን ሸዋ ያንዳንዷን ችግሯን ያውቃታል። ያ ብቻ አይደለም ያንዳንዱ በክልል ውስጥ ያለው ያውቀዋል። ረጅም ጊዜ የሥራ ልምድም ስላለው በክልል ውስጥ ያለውን ያውቃል፣ እንደ ሀገርም ያውቃል። ማሳመን ችሎታውም የተሻለ ስለነበር ጥሩ አቅም ያለው ሰው ነው ያጣነው። ለካ መስራት ወንጀል ነው እንደ እስከ ማለት ደረጃ ደርሻለሁ። ለምን ለአካባቢው ለዞኑም ለክልሉም ለሀገርም የሚበቃ የሚበጅ ሰው ነው። ይሄ ሰው ያለውን ህይወቱን በሙሉ ሰጥቶ እዚሁ በማለፉ በጣም አዝኛለሁ። በጣም ነው ያዘንኩት። እሱ የጀመረው ነገሮች ብዙ ነገሮች አሉ። እነዛን ነገሮች ይዞ የሚያስቀጥል ትውልድ ይፈጠራሉ እየተለማሰብ እሱ ቢሞትም የሰጣቸው አመራሮች ያስቀመጣቸው መርሆች ግን ይቀጥላሉ የሚል እምነት አለኝ። የአቶ ግርማይ ሽጥላ አስከሬን ሽኝት ዛሬ በአዲስ አበባ የወዳጅነት አደባባይ ተካሂዷል።